ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ የምንመለከተው እዚህ ጎላ ሚካኤል የወንዝ ዳር ልማት ነው የምናየው። እንግዲህ ከዚህ በፊት አይተነው ነበር፣ በተለይ እንደተጀመረ አካባቢ ቆይቷል። በእርግጥ አይተነው ነበር አንዴ። እንግዲህ ዛሬ ተመልሼ ወደዚህ ነው የመጣሁት። እንግዲህ ዛሬ የምንመለከተው ይህን ይሆናል። እንግዲህ የተነሳሁት እንደምትመለከቱት እዚህ ጥቁር አንበሳ ትምህርት ቤት ወይም ደግሞ ሊሴ ገብረ ማርያም ትምህርት ቤት ያለበት ፊት ለፊት ጋር ነኝ ያለሁት። ያው አስፋልቱ መኪኖች ይታያቸዋል፣ ቸርችል ጋር ማለት ነው፣ ቸርችል ሆቴል ጋር እዛ ጋር ነኝ ያለሁት። ከዚህ በፊት ይህ ቦታ ላይ ያው ቤቶች እንደነበሩበት የባለፈው ቪዲዮ ላይ አውርተን ነበር። በእርግጥ አዳዲስ ቤተሰቦች ትኖራላችሁ እንጂ። እንዲሁም ደግሞ በላይ በኩል ትልቅ የመኪና ማቆሚያ ፓርኪንግ እና እንደዚሁም ደግሞ የመዝናኛ ስፍራ የተሰራለት አለ። እንሻገራለን ወደዛ በኩል ማለት ነው። ለማንኛውም አሁን የተነሳሁት ቀጥታ ከመግቢያው ወይም ደግሞ ከቸርችል ሆቴል ፊት ለፊት ቴዎድሮስ አደባባይ ትንሽ ዝቅ እንዳላችሁ ማለት ነው፣ ከሱ ፊት ለፊት ባለው መግቢያ ጋር ነኝ ያለሁት። እዚህኛው ቦታ ያው ቤቶች እንደነበሩበት በርካታ ቤቶች እንዲሁም ደግሞ ሲፈርሱ እዚህ ጫፍ አካባቢ ጋርም እንደዚሁ በአስፋልቱም በኩል ታጥሮ የነበረ ስፍራ ነው። እንግዲህ ከፍተኛ ርብርብ እየተደረገ ነው እንደምታዩት። ኢቭን እኔ ከስራ መውጫ ሰዓት በኋላ ነው የመጣሁት። ይህ በተለምዶ ያው ከ11 ሰዓት በኋላ ማለት ነው። አስፋልት እየተደረገ ነው የሚገኘው መግቢያው አካባቢ ጋር። ስቲል ግን ያው ስራው እየተሰራ ያለ ወይም ደግሞ ያልተጠናቀቀ ፕሮጀክት ነው ማለት ነው። እዚህኛው ጋር ድልድይ ነበረች፣ አሁን የሚቆፍረው ጋር መኪናው ጋር ጠጋቢ እያሳያቸዋለሁኝ። እንግዲህ ወደ ውስጥ መግቢያ ወይም ደግሞ ወደ መንደር መግቢያ ወደዛ ስትገቡ በርካታ ቤቶች አሉ። ከዚህ በፊትም ያቀረብከው እንትና በቂ አይደለም፣ እጅግ በጣም ብዙ ቤቶች ነበሩበት በላይ በኩል ብትገባ የሚል ኮመንት አይቼ ነበር ከዚህ በፊት በነበሩ ቪዲዮ ላይ ማለት ነው። በእርግጥ ወደዛ ልሄድ ነው ሞክሬ ነበር ከዚህ በአለፍ ብዬ። ነገር ግን አሁን ላይ ያየሁት ብዙ የምናየው ነገር የለም። ዙሪያው ላይ ልክ እንደዚሁ ወይም ደግሞ አረንጓዴ ስፍራ ችግኝ የተተከለበት ምናምን ነው ያለው። ፊት ለፊት የምትመለከቷት ይቺ ፓርኪንግ እና እንደዚሁም ደግሞ የመዝናኛ ቤቶች ሰፋ ያለ፣ በተለይ በዛ በአስፋልቱ በኩል ደግሞ በደንብ እናየዋለን። እንግዲህ ድልድይ ነበረበት ምላችሁ አሁን እየተቆፈረ የሚገኘው ይሄኛው ስፍራ ነው። አሁን የማሽነሪ ያለበት ማለት ነው። እንደምትመለከቱት ያው እየተሰራ ወይም ደግሞ ገና ነው፣ ገና ሂደት ወይም ደግሞ ስራ ላይ ያለ ነው። ከዛ ወጥተን ደግሞ መዳረሻችን የምናደርገው ቀጥታ ወደ ቴዎድሮስ አደባባይን አለፍ ብለን ወደ ላይ እንዘልቃለን እስከ አድዋ 00 ድረስ፣ አድዋ ሙዚየም ማለት ነው። እንግዲህ እሱኛው ስለ አድዋ 00 በባለፈው ቪዲዮ ላይ የተወሰነ ሃይላይት እንትን ብዬ ነበረ። አድዋ 00 ያው የአዲስ አበባ እምብርት ወይም ደግሞ ወደ አንድ ክፍለ ሀገር ስንወጣ ልክ ከአዲስ አበባ ምን ያክል ርቀት አለው የሚለው መነሻ ቦታ ወይም ደግሞ ነጥቧ እዛች ሙዚየም ውስጥ አድዋ ሙዚየም ስር እንደሆነ የአንድ ቦታ ወይም ደግሞ አዳማ፣ ባህር ዳር ወይ ደግሞ ደብረ ብርሃን ይህን ያክል ኪሎ ሜትር ነው ሲባል መነሻ ቦታዋ የምትደረገው ያቺ ፒያሳ ላይ የምትገኘው አድዋ ሙዚየም ስር እንደሆነች ከዚህ በፊት ባቀረብኩት ቪዲዮ እንደዛ ተናግሬ ነበር። ያው ብዙ ሰው እንኳን ያውቀዋል፣ ምናልባት የማያውቀው ሰው ሊኖር ይችላል በሚል ነው። እንግዲህ የፓርኪንግ እንትን ነው እና የመዝናኛ አዳራሽ ነው ያልኳቸው። ይቺ ነጫዋ በግራ በኩል ያለችዋ ህንፃ ነች። ተሻገር ያለው ለማንኛውም ድልድዩ ወደ የፓርኪንግ ስፍራው በኩል ማለት ነው። በቀጥታ ግን የምንወጣው ወይም ደግሞ በመግቢያው በኩል በዚህ ጥቁር አንበሳ ትምህርት ቤት ባለበት ማለት ነው፣ በዛ በኩል ነው የማደርገው። እንግዲህ ዛሬ እስኪ ስለ ጥቁር አንበሳ ሲባል ብዙ ጥቁር አንበሶች ያሉ እንግዲህ ኢትዮጵያ ውስጥ በደንብ የሚታወቅም በጣም ስም ገናና ስም ነው እና ጥቁር አንበሳ ትምህርት ቤቱ ያው እዚህ ፊት ለፊት ጋር ነው የሚገኘው። ቀጥታዬን ካየን በኋላ ወደ አስፋልቱ ወደዛ የምንወጣበት ማለት ነው። ይሄ ሊሴ ገብረ ማርያም ትምህርት ቤት ያለበት ጋር ያለው ማለት ነው። ያ ጥቁር አንበሳ ትምህርት ቤት እንግዲህ በ1972 የተቋቋመ ትምህርት ቤት ነው። በፈረንጆቹ ወደ 79 ወደ 80 አካባቢ ማለት ነው። እንግዲህ አራዳ ክፍለ ከተማ ወረዳ 1 ስር ነው የሚገኘው። በተለይ ደግሞ በጣም በ1970ዎቹ እስከ 80 ባለው ኢትዮጵያ ውስጥ በጣም ታዋቂ፣ በተለይ ደግሞ አሁን ላይ እንዲህ የሳይንስ ተማሪዎችን እንደ መጋቢ ተደርጎ የሚቆጠር እጅግ በጣም ስመጥር ትምህርት ቤት ነው የነበረው። ያው ትምህርት ቤቱ አሁንም ስቲልም አገልግሎት ላይ ወይም ደግሞ እንትን እያለ ነው ትምህርት ቤትነቱ አሁንም አለ። ያው ጥቁር አንበሳ ሲባል እሱ ብቻ አይደለም። በርግጥ ይሄ ጥቁር አንበሳ ሜዲካል ኮሌጅ አለ፣ ጥቁር አንበሳ ሆስፒታል፣ ትልቁ ደግሞ ወደሚታወቀው ጥቁር አንበሳ ሆስፒታልም አለ።
ጥቁር አንበሳ ምንድን ነው? ያው ታሪካዊ ተያያዥነት አለው በተለይ ኢትዮጵያ ውስጥ ከዚህ ከነጻነት ተጋድሎ ጋር በተያያዘ ደግሞ በተለይ በጣም ስመጥር ነው። እንግዲህ ወደ ሆስፒታሉ በእርግጥ ጥቁር አንበሳ ሆስፒታል እሱ የመጀመሪያ ስሙ እንደዛ አልነበረም። ልዑል መኮንን መታሰቢያ ሆስፒታል ነበር የሚባለው። በኋላ ላይ ነው እንግዲህ ደርግ ከመጣ በኋላ በደርግ ነው ወደ ጥቁር አንበሳ የተቀየረው። ያው ጥቁር አንበሳ ከደርግ ጋር በደንብ ሊንክ አለው። የቀድሞ ፕሬዚዳንታችን መንግስቱ ኃይለማርያምም የዛው የጥቁር አንበሳ አካል ስለሆኑ ማለት ነው። ያው ጥቁር አንበሳ የነዚህ የታጋዮች በተለይ ደግሞ ድሮ የጣሊያን ወረራ በነበረ ሰዓት ለነጻነት የሚታገሉ የተማሩና እንደዚሁም ደግሞ በጣም የተደራጁ ወጣቶች የመሰረቱት የዚህ የነጻነት ተጋድሎ ነው። ጥቁር አንበሳ ልምድ ነው ታዲያ ጥቁር አንበሳን የመረጡት የሚለው ያው ጥቁር አንበሳ የሚባል በጣም ዩኒክ የሆነ የአንበሳ ዝርያ አለ ኢትዮጵያ ውስጥ፣ በተለይ በኢትዮጵያ ከፍተኛ ቦታዎች ላይ የሚገኝ ማለት ነው። እሱን ስም ተጠቅመው ጥቁር አንበሳ እንዳደረጉት እዚያም የጥቁር አንበሳ ተማሪዎች ደግሞ አብዛኞቹ የዚህ የሆለታ ሚሊተሪ ስኩል ይባላል የኢትዮጵያ ውስጥ የመጀመሪያው የዘመናዊ የጦር ትምህርት ቤት ማለት ነው። ሆለታ ውስጥ ነው የሚገኘው። ሆለታ ገነት እዚህ ከአዲስ አበባ 44 ኪሎ ሜትር ርቀት ላይ የምትገኝ ቦታ ላይ ነች። እሷም ኢትዮጵያ ውስጥ የመጀመሪያው የውትድርና ትምህርት ቤት ነው፣ ወይም ደግሞ የጦር ማለት እንችላለን። እሱም ትምህርት ቤቱ አፄ ኃይለሥላሴ ነበሩ የመሰረቱት። በተለይ ደግሞ ከዚህ ከአርበኞች ከሚለውና በራሱ ከሚደራጁት ብቻ ሳይሆን ወጣ ያለ ደግሞ በሳይንስ የተደገፈ ትምህርት ቤት እንዲቋቋም ይፈልጉ ነበርና ያንን ትምህርት ቤት መጀመሪያ ያቋቋሙት። ከዛ በኋላ እንደውም ሀረር ላይም ነበራቸው እንኳ ሳይሆን ሀረር ውስጥም ደግሞ የመሰረቱት ነበረ። ሀረር ላይ ሁለተኛ ነው፣ መጀመሪያው የዚህ ሆለታው ነው። ሆለታው እንግዲህ አንዱ ካፈራቸው እንትኖች ውስጥ ፕሬዚዳንት መንግስቱ ኃይለማርያም አንደኛው ናቸው። እዛው ነው የተማሩት። የመጀመሪያው እንኳን አይደሉም፣ መጀመሪያ ከገቡት ሳይሆን በኋላ ላይ ከተቀላቀሉት ማለት እንችላለን። የመጀመሪያዎቹ ላይ በጣም ታዋቂ እነዚህ በተለይ ደግሞ ውጭ የተማሩ ወጣቶች የሚታወቁ ነበሩ። ከነሱ ውስጥ ደግሞ አንደኛው ዶክተር አለመወርቅ በየነ፣ እነ ራስ ምሩ ኃይለሥላሴ፣ እንደዚሁም ደግሞ ይልማ ደሬሳ እነዚህ እዛ ትምህርት ቤት ኢቨን ከውጭ መጥተው እንደዚሁም ደግሞ የተሻለ የውጭውን የሚያውቁ ተማሪዎች የነበሩበት ነው። እነሱም እንግዲህ በደምብ ሳይመረቁ ነው ጣሊያን ወረራ እንትን ብሎ በቀጥታ ወደ ጦርነቱ የተቀላቀሉት። ከዛ በኋላ ደግሞ ያው በመጀመሪያ ወረራ ተወሰነትን ሽንፈት ሲገጥማቸው እነሱ ወደ ሌላ ይሄንን ጥቁር አንበሳ የሚባለው ሙቭመንት ነው የመሰረቱት ማለት ነው። እንግዲህ የሆለታ ትምህርት ቤቱ ያው እንዳልኳችሁ በእንደዚህ በወጣቶች በተለይ ደግሞ የዚህ በብዙዎቹ አሁን እነ ዶክተር አለመወርቅ እና ይልማ የውጭ ተማሩ ናቸው። ውጭ ነበር ትምህርት ላይ የነበሩት። ስለዚህ የውጭውንም የሚያውቁ ነበሩ። የዚህ የሆለታው ደግሞ እንደዚሁም ደግሞ በዚህ በስዊድኖች ተወሰነ ይደገፍ እንደነበረ፣ የሀረሩ ደግሞ ህንዶች ያው ትሬን ማድረጉ ምናምን ላይ ነው የሚሆነው። እነሱም ተሳትፎ ነበራቸው። ስለዚህ በዛ ይቅርታ ወደ ሌላ ሄድኩኝ። ለማንኛውም ይህን ፕሮጀክት እያየን በቀጥታ ወደ መውጫችን የምናደርገው በዚህ መኪኖች ባሉበት ነው። ስለዚህ ጥቁር አንበሳ ከዛ የተነሳ ነው እንግዲህ ስሙን እንትን ያለው ማለት ነው። አሁንም ድረስ ወደሚታወቁ ናቸው። ሆስፒታሉ በወቅቱ እንደውም ኢትዮጵያ ውስጥ ትልቁና በጣም የዘመናዊ ሁሉን ነገር ያካተተ የነበረ ያው በመንግስት ስር ቢሆንም ምርጥ ሆስፒታል የነበረ ነው። አሁንም ድረስ ከፍተኛ አገልግሎት የሚሰጥ ታሪካዊ ሆስፒታል ነው። ትምህርት ቤቱም ተመሳሳይ ማለት ነው። እንግዲህ እዚህኛው ቦታ ላይ ነበር ባለፈው እርግጥ አይተነው ነበረ፣ ስናየው ነበር። ብዙ የተወሰነ አንድ እጅ ቀርበናል። በዛ በጀርባ በኩል ነበር ሄድ ነው። ዛሬ ደግሞ በዚህኛው መጥቻለሁኝ። በእርግጥ ወደ ፓርኪንግ እንትኑ መግባት አይቻልም ብሎኛል። ባለፈው ከላይ ሆኜ የተወሰነ ላሳያችሁ ሞክሬ ነበረ። የዚህ ፓርኪንግ ህንፃዋ ላይ ሆነን ማለት ነው። እንግዲህ ወደ ቴዎድሮስ አደባባይ ጋር ደርሻለሁኝ። ወደዛ እየደረስን ነው የሚገኘው። እሱም አሁን ላይ ደስ ይላል። ልክ እንደዚህም 6 ኪሎ እንዳለው የዚህ ሰማዕታት ሐውልት የካቲት 12 ማለት ነው
ልክ እንደሱ ሁሉ እዚህኛው ጋርም ዙሪያው ላይ ትንሽ የፏፏቴዎች አሉት። እንደዚሁም ደግሞ ክላሲካል ነገርም አላት እና ደስ ይላል። በዚህ ስታልፉ አንዳንዴ ዘፈኖች ምናምን ትሰማላችሁ። አካባቢውም ጽዱ ተደርጓል። ይህንን ነው እንግዲህ ወደ ግራ ወደ ተክለ ሃይማኖት የሚወስደው መንገድ ነው። ወደ ተክለ ሃይማኖት ከዚች 1 ኪሎ ሜትር ርቀት ማለት ነው። የእኛ መዳረሻ የሚሆነው ግን ፊት ለፊት ቀጥታ በዚህ በግራንድ ኤሊያና ሆቴል አድርገን ወደ አድዋ 00 አቅጣጫ ነው የምናመራው። እዛ አካባቢ የተወሰነ ድባቡን አይተን ፏፏቴውን እያየን ወደዛ ነው የምናደርገው። እንግዲህ እዚህኛው ፊት ለፊት ጋርም እንደምትመለከቷቸው አሪፍ የዚህ ካፌዎች እንደዚሁም ደግሞ የህዝብ ማረፊያ ቦታዎች፣ ስፍራዎች አሉ። ቸርችል ያው የምትመለከቱት ህንፃ ነው። ቸርችል ሆቴል፣ ቸርችል ጎዳና ይባላል። ስለዚህ ይህንን ነው ዛሬ መዳረሻችን የሚሆነው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡ። ቪዲዮዎች ከተመቻችሁ ደግሞ ላይክ አድርጉት። ቪዲዮም ተደራሽ እንዲሆን ስለሚጠቅም ማለት ነው። የፓርኪንግ ስፍራው በአስፋልት በኩል ገና አልተከፈተም። በነገራችን ላይ ሙሉ ለሙሉ ስላልተጠናቀቀ ማለት ነው። ምናልባት በውስጥ የሚቀራቸው የኢንተሪየር ዲዛይን ጋር የሚገናኝ ነገር ሊኖር ይችላል። ባለፈው በዛ ስር ዋይቼ ነበር። እንግዲህ ሲጠናቀቅ ደግሞ እዚህ ጋር አሪፍ ሌላው ለፓርኪንግም ለመዝናኛ ስፍራነትም አሪፍ ቦታ ነው የሚሆነው። እንግዲህ ወንዝ ዳሩ ከጀርባው ነው ያለው። እንግዲህ ትናንትና የቦሌ ኮሪደር ነበር ያየ ነው፣ ከቦሌ አትላስ ያለውን ማለት ነው። እሱም በጣም በቅርቡ የሚጠናቀቅ አይነት ፕሮጀክት ነው የሚሆነው። ክፍት ቦታዎች ትላንትና ስናይ ነበር። ምናልባት ያላያችሁት ካላችሁ በስተቀር አዳዲስ ቦታዎች በተለይ አንዳንድ ቤቶች እየፈረሱ ለፓርኪንግ ኤሪያ እና ለፐብሊክ ስፔሶች ግሪን ኤሪያዎች ምናምን ይኖራሉ ፕሮጀክቱ ላይ እና እነሱን ነበር ያየ ነው። ዛሬ ደግሞ ወደዚህ ነው የመጣሁት። እንግዲህ ነገ ደግሞ እንግዲህ ሌላ አዲስ ቪዲዮ ለማየት እንሞክራለን። ለዛሬ እኔ ሀሳቤን ጨርሻለሁኝ። በምስል ግን አብረን እንቀጥላለን። እስከቻላችሁ ድረስ አብራችሁ እንድቆዩ ጋብዛለሁኝ። ሰብስክራይብ ያላረጋችሁም ላስታውሳችሁ። ስለዚህ ነገ በሌላ ቪዲዮ እንገናኛለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።
Fotoğraf ya.